ወይእዜኒ ነአ እፈኑከ እልክህ ዘንድ አሁንም ና። ኦሪት ዘጸአት ምዕራፍ 3 ከቁጥር 10 ላይ የምናገኘው የአምላካችን የእግዚአብሔር የግብዣ ጥሪ ነው። በቅድሚያ የሀገረ ስብከታችን ዋና ስራ አስኪያጅ መልአከ ብርሃን ፍስሐ ጌታነህ፣ መጋቤ ጥበባት አክሊለ ብርሃን ተመስገን፣ የወልድያ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅ፣ የሀገረ ስብከታችን የወልድያ ከተማ ቤተ ክህነት አስተዳደር የጉባ ላፍቶ ወረዳ ቤተ ክህነት የስራ ኃላፊዎች፣ ያሬዳውያን ምሁራንና ደቀ መዛሙርቶቻቸው፣ ካህናት፣ ዲያቆናት ስላደረገልን ሁሉ አምላካችንን እግዚአብሔርን እያመሰገናችሁ ስለሚደረግልን ስለሚያደርግልን አምላካችንን እግዚአብሔርን ደጅ እየጠናችሁ ያላችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት፣ እናቶቻችንና እህቶቻችን፣ ሕፃናት ጭምር በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። በረድኤቱ ያልተለየን በመለኮታዊ ጥበቃውም የጠበቀን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። ወይእዜኒ ነአ እፈኑከ እልክህ ዘንድ አሁንም ና። ዛሬ ለምን በዚህ መልኩ ቤተ ክርስቲያን እንደሰበሰበችን በሁለቱም መምህራነ ወንጌል በሰፊው ስንማር ውለናል። በሁለቱም መምህራን ከተማርነው ከተማራችሁት እንደው ምን ያህሉን እንደተገነዘብን ለማስታወስ ያህል የተወሰነ ነገር ለማለት እንጂ ትምህርቱን በሚገባ አስተምረውናል። አምላካችን እግዚአብሔር በማንኛውም እድሜ ክልል ያለን ሰዎችን ሁልጊዜም ሊገለገልብን ይፈልጋል። በየትኛውም እድሜ ክልል በሕፃንነትም በማዕከላዊ እድሜም በሽምግልና ዘመንም ቢሆን ያለን ሰዎች ለእግዚአብሔር አስፈላጊዎች ነን። ሁላችንንም ይፈልገናል። ጡረታ ስንወጣ ስራ የጨረስን እንዳይመስለን፣ ከዚህ ዓለም ስንለይም ስራ የጨረስን እግዚአብሔርን የማይፈልገን እንዳይመስለን።
አሁን በነገርኳችሁ ቃል ጥሪ የተደረገለትን ሰው የስልጠና ዘመኑን ስናስብ፣ እድሜውን ስናስብ፣ እንደገና ደግሞ የተጠራበትን ተልእኮ ስናስብ እግዚአብሔር በየትኛውም ክፍለ ዘመን በየትኛውም እድሜ ክልል ያሉ ሰዎችን እንዴት እንደሚፈልግ ነው የምናየው። ነአ እፈኑከ ሀበ ፈርዖን ንጉሠ ግብፅ ታውፅኦሙ ለሕዝቤ ደቂቀ እስራኤል እምድረ ግብፅ። ሕዝቤን የእስራኤልን ልጆች ከግብፅ ምድር እንድታወጣ ወደ ግብፅ ንጉሥ ወደ ፈርዖን እልክህ ዘንድ ና አለ እግዚአብሔር። ሕዝቤን ከግብፅ ምድር እንድታወጣ ወደ ግብፅ ንጉሥ ወደ ፈርዖን እልክህ ዘንድ ና በማለት እግዚአብሔር ጥሪ ያደረገ። ተመልከቱ ምክንያቱን። ምን እንድታደርግ ነው? ንገሩኝ። ምን እንድታደርግ? ከግብፅ ምድር ሕዝቤን የእስራኤልን ልጅ እንድታወጣ በባርነት ቤት የጉልበት ብዝበዛ የተደረገበትን ልጅ ተወልዶ እንዳያድግ ልጅ ወልዶ እንዳያሳድግ የታወጀበትን በብዙ መከራ ውስጥ ያለውን ሕዝቤን እንድታወጣ ወደ ግብፅ ንጉሥ ወደ ፈርዖን እልክህ ዘንድ ና አለ። አሁን ዓላማውን እያየን ነው፣ እየተረዳን ነው። በመከራ ውስጥ ያለውን ሕዝብ እንድታወጣ። አሁን እንዲህ አይነት ግብዣ እንዲህ አይነት ጥሪ የሚደረግለት ሰው ምን አይነት ሰው ሊሆን እንደሚችል እኛም መገመት እንችላለን። ወጣት ጉልበተኛ የሆነ በዚህ በመካከለኛው ዘመን እድሜ ክልል በ40 ዓመት ውስጥ ያለ ጀግና የተባለን ጎልማሳ ነው ሊጠራ ይችላል ብለን የምንገምተው አይደለ? ምክንያቱም በመከራ ውስጥ ያለን ሕዝብ መከራ ውስጥ ከከተተው ከፈርዖን መንጭቆ ለማውጣት ነው። ስለዚህ እንዲህ አይነት ስራ እንዲህ አይነት ኃላፊነት ይሰራል ይወጣል የምንለው በእኛ በሰውኛው ልማድ በ40 ዓመት ውስጥ ያለን ሰው ነው አይደለ? እግዚአብሔር ግን የጠራው ሰው የ80 ዓመት ሽማግሌ ነው። አይገርምም? የ80 ዓመት ሽማግሌን በግብፅ ምድር በባርነት ቤት ያለውን ሕዝቤን እንድታወጣ ወደ ግብፅ ንጉሥ ወደ ግብፅ አስተዳዳሪ ወደ ፈርዖን ልልክህ ነው አለው። ሽማግሌውን ማለት ነው። ይህ ሕዝብ ምን ነበረ? ቅድም እንደሰማችሁት እንደሰማነው ነው። በመጀመሪያ የያዕቆብ ልጆች በቅናት ወንድማቸውን ዮሴፍን ወደ ግብፅ መሸጣቸውን ያው ታሪኩ ያስረዳናል። ተመቅኝተውት እንደው ለምን ተወደደ በአባቱ ዘንድ ለምን ሞገስ አገኘ በሚል ቀንተው ሽጠው አውሬ በላው ብለው ለአባታቸው ሪፖርት አድርገዋል። በአንድ ወቅት ወንድማቸውን ሽጠው ማለት ነው፣ የአባታቸውን ልጅ ሽጠው። ዘምስለ ዮሴፍ ተሰይጠ እንዳለን አባ ጊዮርጊስ ዘጋስጫ። እግዚአብሔር ግን
ከዮሴፍ ጋር ወደ ግብፅ አገር ተሽጦ ነበር ማለት ከዮሴፍ ጋር በረድኤት ነበረ። ሰዎች ከገፋቸው፣ ሰዎች ካገለሏቸው ሰዎች እግዚአብሔር እንደ ሰው አይለይም፣ አይርቅም። መልካም ሰው ነበርና ወደ ግብፅ ዮሴፍ ሲወርድ አብሮት ወርዷል። በግብፅ ምድር ላይ የ7 ዓመት ጥጋብ ቀድሞ እንደሚመጣ ከዛ በስተጀርባ ደግሞ የ7 ዓመት የረሃብ ዘመን እንደሚመጣ ፈርዖን ህልም አይቶ ነበርና ይሄን ህልም እንዲተረጉም እግዚአብሔር አዘጋጀው። ይህንን በግፍ የተሸጠን እንደ በግ እንደ ዕቃ የተሸጠውን ሰው ማለት ነው አደረገው። እግዚአብሔር መሳሪያ አደረገውና የፈርዖንን ህልም ተረጎመ። 7 ዓመት የጥጋብ ዘመን አለ። 7 ዓመቱን የጥጋብ ዘመን የሚያስረሳ 7 ዓመት የረሃብ ዘመን እንደሚመጣ ህልም አይተሃል ብሎ ተረጎመለት። መጽሐፉን አንብቡት ወደዛ እንዳልገባ። በዚህ መልኩ ይህንን ነገር ለማድረግ ማለት 7 ዓመት የጥጋብ ዘመን ካለ ቀድሞ 7 ዓመት በኋላ የረሃብ ዘመን ካለ ምን ማድረግ እንዳለብን እስኪ ሐሳብ ሰጥ ሲባል በ7 ዓመቱ የጥጋብ ዘመን እህል መሰብሰብ እንዳይነቅዝ አድርጎ ነቀዝ እንዳይበላው አድርጎ ማስቀመጥ፣ በዚህ መልኩ የረሃቡን ዘመን አንተም ህዝብህም ታልፉታላችሁ አለው። በዚህ መሰረት ይህንን ሐሳብ ሲሰጥ ይህንን አንተ ራስህ አድርገው ብሎ ያን የተሸጠ ሰው የግብፅ ሀገር ሁለተኛው ሰው አድርጎ ሹሞታል። ከፈርዖን ቀጥሎ በግብፅ ላይ ይሄ እንደ በግ እንደ ከብት እንደ ዕቃ የተሸጠ ሰው መሪ ሆኖ ያን የጥጋብ ዘመን እህል ሰብስቦ የረሃቡን ዘመን በሚገባ ሰው በረሃብ ሳያልቅ እንዲሻገሩ አድርጓል። ይሄ ብቻ አይደለም፣ የሸጡትን ወንድሞቹን አባቱንም መላውን እስራኤልን ወደ 75 ሰው የሚሆን ሰው በረሃቡ ምክንያት ወደሱ ተሰደው በሸጡት በወንድማቸው በጠሉት በወንድማቸው የረሃብ ዘመን እንዲያልፍ ሆኗል። ዮሴፍ ማለት ይሄ ሰው ነበረ። ለግብፅ ምድር እንዲህ አይነት ባለውለታ ነበረ። በረሃብ ህዝቡ እንዳያልቅ እንዲህ አይነት ስራ የሰራ የረሃብ ዘመን ያሻገረ መልካም ሰው መሆኑን መጽሐፍ ቅዱስ ይተርክልናል። ከጊዜ በኋላ ሰው በምድር ላይ ቋሚ አይደለምና ሰው ከሚያልፈው ዓለም ወደማያልፈው የሚሸጋገር ነውና ዮሴፍም ወንድሞቹም የያዕቆብ ልጆች 11ዱም ከግብፅ ምድር በግብፅ ምድር ለስደት እንደሄዱ በዛው አረፉ። የሱ ዘመድ የተባለው በጊዜው የነበረው አረፈ። የልጅ ልጅ ነበረ የቀረው እና ከጊዜ በኋላ ወተንሰአ ካል ንጉሥ ዘኢየአምሮ ለዮሴፍ ይለናል። ይህንን ዮሴፍን የማያውቅ ሌላ መሪ በግብፅ ላይ ተነሳ። ዮሴፍን የማያውቅ ዮሴፍ የዮሴፍ ወገን ለግብፅ ምን ያህል ባለውለታ እንደነበረ የማያውቅ ታሪክ የማያነብ ሰው መሪ ሆኖ ተነሳ። አላዋቂ መሪ ተነሳ። የማያነብ መሪ ተነሳ። ስለዚህ ምን አለ? የዛን የባለውለታውን የዮሴፍን ወገኖች በተለያየ መንገድ ማጥቃት፣ መጉዳት ፈለገ። የዛን ባለውለታ የግብፅ ሕዝብ በረሃብ እንዳያልቅ የረሃብ ዘመንን የጥጋብ ዘመን አድርጎ ያሻገረን ሰው ወገን ማለት ታሪክ አለማንበብ፣ ወደ ኋላ መለስ ብሎ ገሌ ማን ነው አለማለት፣ ይህ ሕዝብ ማን ነው አለማለት። ኢትዮጵያንም አሁን የገጠማት ይሄ ነው። ታሪክ የማያነብ ምሁር ነው ባይ የተነሳባት ሀገር ናት። የአንዱን ሕዝብ ውለታ የማያውቅ
ምሁር ነኝ ባይ የተነሳባት ሀገር ናት። እና በዚህ አይነት መልኩ በመጀመሪያ ደረጃ የጉልበት ብዝበዛ ያለምንም እረፍት እየሰሩ 3 ከተማዎችን እንዲገነቡ የእስራኤል ልጆች ተገደዱ። ያለምንም እረፍት 24 ሰዓት ማለት ይቻላል እንዲሰሩ ተደረገ፣ እንዲደክሙ። እግዚአብሔር ግን ፈርዖን ባሰቃያቸው ልክ ቁጥራቸው እንዲቀንስ በተጠበበበት ልክ አበዛቸው። ሲበዙ ደግሞ ወንድ ልጅ ሲወለድ የሚገድሉ አዋላጆችን ሰየመ። ወንድ ልጅ የእስራኤል ሴቶች ወንድ ልጅ ሲወልዱ ወዲያውኑ እየተቀበላችሁ ከማህፀን ግደሉ አለ። እግዚአብሔር ይህንንም አላደረገ፣ ልባቸውን አራራ። የእስራኤል ልጆች ከቁጥር ከመጨመር ውጭ አልቀነሱም። በዚህ ያልረካው በዚህ ግብ ያልመታለት ሐሳቡ ግብ ያልመታለት ፈርዖን ምን አደረገ? እንደገና ትልልቅ ሰዎች እኒህ ሴቶች አልሰሩም ይሄን ስራ። ስለዚህ ወንዶች ልጆች እንደተወለዱ እየያዛችሁ ግደሉ ብሎ ወንዶችን አዘጋጀ። በዚህ አዋጅ ምክንያት የእስራኤላውያት ልጆች ሴቶች ወንዶች ልጆች ሲወልዱ ልጆቻቸው እየተያዙ ወደ ባህር ይጣሉ ነበረ። ከተጣሉትም አንዱ ይሄ በ80 ዓመቱ እስራኤልን ከግብፅ ምድር ከባርነት ቤት እንድታወጣ ወደ ፈርዖን ልክ ዘንድ ና ተብሎ የተጠራው ሰው አንዱ ነበረ። እንዲሞት ከተወሰነበት ወደ ወንዝ ከተጣሉት ሰዎች አንዱ ሙሴ ነበረ። እግዚአብሔር ካልጣለ፣ እግዚአብሔር ዘርን ካልጨረሰ የሰው መጠበብ የሰው ብዙ መስራት አያስቀርም፣ ዘርን አያስቀርም። እንዲያ ቢሆን ኑሮ ፈርዖን እስራኤላውያንን በጨረሳቸው ነበረ። እና እግዚአብሔር ምክንያት አለው። የፈርዖን ልጅ የዛ ጨካኝ ሰው ልጅ ወደ ወንዝ ለመዝናናት ስትሄድ በደንገል የተጣለ መልከ መልካም ልጅ አገኘች። እንደ ልጅ እንድታሳድገው እግዚአብሔር ልቧን አራራ። የሴት ሰራተኛ ሞግዚት ልጁን የሚያሳድግ ስትፈልግ ደግሞ የሙሴ እህት ማርያም በቅርብ ርቀቱና ትከታተል የነበረችው ሴት አማካሪ ሆና የሙሴ እናቷ ሙሴን እንድታሳድግ በሞግዚትነት እንድትቀጠር አደረገች። እግዚአብሔር እንዲህ አደረገ። ይህን አልተመራመሩም። እውነት የሙሴ እናት ሞግዚት እንደሆነች ቢመራመሩ አተውት አይደለም። እግዚአብሔር ልባቸውን ሸፈነ። ሙሴ የፈርዖን ልጅ በደመወዝ እናቱን ቀጥራለት እንዲያድግ አደረገ። በዚህ መልኩ አድጎ በፈርዖን ቤት ሰልጥኖ ለ40 ዓመት ያህል የግብፃውያንን ጥበብ የግብፃውያንን ስልጣኔ ካወቀ በኋላ በሆነ ነገር ተሰዶ ከግብፅ ምድር ወጥቶ ወደ ምድያም ሀገር ሄደ። ከ40 ዓመት በኋላ ይህ 40 ዓመት የስልጠና ጊዜ ነበረ ለሱ። 40 ዓመት ሰልጥኖ ከዛ በኋላ ስንት ዓመት ይሰራ ይሆን? አሁንም ከስልጠና ወደ ስልጠና ሊሄድ ነው። እንደገና በምድያም ሀገር ደግሞ ከዮቶር ቤት ገብቶ 40 ዓመት የዮቶርን በጎች እየጠበቀ በምድያም ኖረ። ስንት ዓመት ሆነው? 80 ዓመት ሙሉ ይሄ ሰው ስልጠና ላይ ነበር። 80 ዓመት ሙሉ ትምህርት ላይ ነበረ። 80 ዓመት ሙሉ እግዚአብሔር እያዘጋጀው ነበረ። አልሸመገለም። ገና ለስራ ሊጠራ ነው። ሽማግሌዎች አባቶቻችን እግዚአብሔር ይጠቀምባችሁ። በጡረታ ላይ ያላችሁ አይዟችሁ፣ ገና እግዚአብሔር ይጠቀምባችኋል። ተዘጋጁ እንጂ እግዚአብሔርን ተጠቀምብን በሉት እንጂ ገና ስራ ትሰራላችሁ ለሀገር። ገና ለዚች ሀገር ብዙ ፋይዳ አላችሁ። ሰው ነው አርጅታችኋል ያላችሁ እንጂ ዓለም ናት ጡረታ ያወጣቻችሁ እንጂ እግዚአብሔር ጡረታ አያወጣም እኮ።
ሕፃናቱን እነ ቂርቆስን ሲጠቀም አይተናል። እኛ ሕፃናት ምንም አይሰሩም ልንል እንችላለን። እግዚአብሔር ግን ሕፃኑን ቂርቆስን እንዴት እንደተጠቀመበት እናውቃለን። ወጣቱን ቅዱስ ጊዮርጊስን የ20 ዓመቱን ወጣት እንዴት እንደተጠቀመበት እናውቃለን። በ55 ዓመት እነ ቅዱስ ጴጥሮስን እንዴት እንደተጠቀመባቸው እናውቃለን። የ80 ዓመቱን ሙሴን እግዚአብሔር ሊጠቀምበት ና ወደ ግብፅ ምድር ሂድ፣ ሕዝቤን ነፃ እንድታወጣ፣ ሕዝቤን ከመከራ እንድታሳርፈው ወደ ፈርዖን ቤት ልልክህ ነው ና ተባለ። ዛሬስ ኢትዮጵያን ነፃ ታወጧት ዘንድ የኢትዮጵያን ሕዝብ ከመከራ ታወጡት ዘንድ ኑ የሚል አምላክ የለንም ወይ? ሽማግሌዎች እየተጠራችሁ እኮ ነው እንድትጸልዩ፣ እንድታለቅሱ። ማስታረቅ፣ ማዳን በብዙ መንገድ ነው ነፃ መውጣት እኮ። እግዚአብሔር እንዲህ ይጠራል እኮ። አሁንም አቤት የሚል ካለ ይሄ 80 ዓመት ሰው ሲጠራ መጀመሪያ እግዚአብሔር ማን እንደሆነ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እየጠራው እንደሆነ አስረዳው። እኔ ማነኝ ወደ እስራኤል ሂጄ ይሄን ሕዝብ ነፃ ማወጣ እስራኤልን ነፃ ማወጣ ሲል ደግሞ እኔ ካንተ ጋር ነኝ አለው። ይሄ ነው ምስጢሩ። ሽማግሌዎች ጉልበታችሁ የማይደክመው እግዚአብሔር ከእናንተ ጋር ስለሚሆን ነው። እኔ ማነኝና ባለ ጊዜ እኔ ካንተ ጋር ነኝ አለው። እኔ ካንተ ጋር ነኝ። እሺ አንተ እንዳሳየኸኝ፣ አንተ እንደተገለጥክልኝ ይህ ሕዝብ ቢጠይቀኝ ስሙ ማን ነው ቢለኝ ማን ልበል? ዘሃሎ ወይ ሄሉ በላቸው፣ ያለና የሚኖር በላቸው። ስሜ ይሄ ነው አለው። ትክክለኛ ስሙ የእግዚአብሔር ይሄ ነው፣ ያለ ነው የሚኖር ነው አይደለም? እግዚአብሔር አለ ነበረ። እግዚአብሔር ወደፊትም ምን ይላል? ይሄ ነው ያለና የሚኖር በላቸው አለ። ስሜ ይሄ ነው እንደተገለጥኩልህ ምልክት እንዲሆን ብሎ ደግሞ በትሩን እባብ በማድረግ እባብ የሆነውን በትሩ እንደገና በትር በማድረግ ጉያው ላይ እንዲሸጉጥ፣ ብብቱ ላይ እንዲሸጉጥ፣ ለምጽ እንዲሆን እንደገና ሲያወጣው ወደ ነበረበት እንዲመለስ። የሚገርም ነው። ውሃውን ደም እንደሚያደርግ፣ ደሙን ውሃ እንደሚያደርግ ይህንን ምልክት አሳየውና በዚህ መልኩ ሂድ ተባለ። አሁንም ማሰበው ሙሴ እግዚአብሔርን ላለመታዘዝ አይደለም፣ አቅሙን ልኩን ለእግዚአብሔር ለመንገር ነው። እግዚአብሔር ቢያውቀው እኔ በፈርዖን ቤት ቆሜ በፈርዖን ፊት ቆሜ አስረድቼ ይህንን ሕዝብ ለማውጣት እንዴት እችላለሁ? አፌ ኮልታፋ እኮ ነው አለ። በአንድ የአገር መሪ ፊት ቆሞ ለመናገር፣ ለመተንተን፣ ይህን መልእክት ለማድረስ አንደበተ ርቱዕ መሆን እኮ ያስፈልጋል። እኔ ኮልታፋ ስሆን በግብፅ ምድር ንጉሥ፣ በግብፅ ሀገር ንጉሥ በፈርዖን ፊት እንዴት ብዬ ቆማለሁ አለ። ኮልታፋ የሚያደርግ አንደበተ ርቱዕ የሚያደርግ እንድንሰማ የሚያደርግ ማን ነው? ማን ነው? እግዚአብሔር ነኝ አለ። እሱም ሂድ። በዚያውም ላይ ደግሞ ወንድም ሃሮን የ83 ዓመት ደግሞ ወንድም አለው፣ ታላቅ ወንድሙ እዛው ከህዝቡ ጋር መከራ እየተቀበለ የቆየ እሱ አንደበት ይሆናል ተብሎ ተላከ። ይሄ 80 ዓመት ሰው ስራ ጀመረ። እኛ እረፍ ደክሞሃል በምንልበት ሰዓት እግዚአብሔር ስራ ጀምራለሁ፣ መሪ ሁን አለው። ያውም በመከራ ውስጥ በመከራ አዘቅት ውስጥ ያለውን በመከራ ረግረግ ውስጥ ያለውን ህዝብ አውጣ፣ ምራ፣ መግብ ብሎ እግዚአብሔር ይህን ሰው አስነሳው። ሽማግሌዎች ደስ አይልም? ሽማግሌዎች እንዲህ እኮ ነው እግዚአብሔር። ባልቴቶች እናቶቻችን ያረጃችሁት ለዓለም ነው እኮ አይደል እንዴ? የሸመገላችሁት ለዓለም እኮ ነው።
በእግዚአብሔር ዘንድ ግን እኮ ገና እኮ ይጠቀምባችኋል። እሱ እኮ መሳሪያ ያደርጋችኋል። ሙሴን ተመልከቱት። አይዟችሁ፣ ወኔ ይኑራችሁ፣ ኑ ወደ እግዚአብሔር፣ እግዚአብሔር ይጠቀምባችሁ። አባቶቻችን ይህን የሽምግልና ዘመን አልባሌ ቦታ ላይ አታሳልፉት። መንገድ ላይ ተቀምጣችሁ አታሳልፉት። ወደ እግዚአብሔር ቅረቡ። እግዚአብሔር ይጠቀምባችኋል። እግዚአብሔር ይችን ሀገር እንዲፈውስ፣ ይህን ሕዝብ እንዲያስማማ፣ ከመከራ ነፃ እንዲወጣ ይጠቀምባችኋል። በሙሴ ይሄን አይተናል አይደል እንዴ? የእናንተ ጓደኛ ሙሴ የ80 ዓመት አዛውንቶች፣ የ70 ዓመት አዛውንቶች፣ የ90 ዓመት አዛውንቶች ጓደኛችሁ ሙሴ ለስራ ተጠራ። ደስ አይልም? ያውም በመከራ ረግረግ ውስጥ ያለውን ሕዝብ ጎትቶ እንዲያወጣ እኔ ካንተ ጋር ነኝ ብሎ ላከው። ይሄ ነው በእውነት። በእግዚአብሔር ተስፋ እንቁረጥ። እኔ አርጅቻለሁ፣ ምን እጠቅማለሁ ለቤተ ክርስቲያን? ምን እጠቅማለሁ እኔ ለቤተሰቤ? ምን እጠቅማለሁ እኔ ለአገሬ አትበሉ። ትጠቅማላችሁ። በጥቂቱ መታመን በብዙ ያሾማልና እንዲህ አድርጎ ወደ ግብፅ ምድር ወደ ወገኖቹ ወደ እስራኤል ይህ የ80 ዓመት ሰው ሄደ። ፈርዖንን አነጋገረ። እግዚአብሔር እንዲህ ይልሃል አለ። አያችሁ፣ እግዚአብሔር እኔ እንዲህ ይልሃለሁ አላለም። እግዚአብሔር እንዲህ ይልሃል፣ ፈኖሙ አለ ሕዝብየ ይግበሩ በአለየ በሐቅል። እግዚአብሔር ሕዝቤን ልቀቅ፣ በበረሃ በዓል ሊያደርጉልኝ ይፈልጋለሁ ብሎሃል አለ። ይሄ ሽማግሌ ሄዶ ከ83 ዓመት ዕድሜ ያለው ወንድሙ ጋራ ከአሮን ጋራ ሆኖ በንጉሱ ፊት ቆሞ ይሄ በግረኛ፣ አያችሁ፣ ይሄ በግረኛ በግ ሲከተል የኖረ ሰውዬ በንጉሱ ፊት በቤተ መንግስት ፊት ቆመ። እግዚአብሔር ካለ ምን አለ? እግዚአብሔር ከጠራ ምን አለ አለ። ፈርዖን ምን አለ? ለእግዚአብሔርኒ እያአምሮ ወለእስራኤልኒ እይፌኖ አለ። እግዚአብሔርን አላውቀው ወይ? ትልቁ በደል ይሄ ነው። ትልቁ እርግማን እግዚአብሔርን አለማወቅ ነው። እግዚአብሔርን አላውቅም፣ እስራኤልንም አልለቅም አለ። እስራኤልንም አልለቅም፣ እግዚአብሔርንም አላውቅም። የሞተ ሰው ማለት ይሄ ነው። እግዚአብሔርን የማያውቅ እግዚአብሔርን የማይፈራ ሰው ነው ሙት ማለት፣ ደካማ ማለት። እንደ ሰውኛው ደካማ የተባለው ሙሴ ደግሞ እግዚአብሔርን ስለሚያውቅ ሊበረታበት ነው በፈርዖን ላይ። ይሄ ነበር ጥበብ ወገኖቻችን። ጉልበት እግዚአብሔርን ማወቅ ነበረ። ጥበብ እግዚአብሔርን ማወቅ ነበረ። ጥበብ እግዚአብሔርን መፍራት ነበረ። ይሄ ተሰውሮብን ነው የምንተላለቀው። እግዚአብሔርን ማወቅ፣ እግዚአብሔርን መፍራት፣ እግዚአብሔርን ማመን ተሰውሮ ነው ከልባችን። እንዲህ የሆን ነው። እንዲህ አለ፣ የተለያዩ ታምራትን አደረገ። ምን ያልተቀጣ ነገር አለ? ምን ያ ሕዝብ ያልተቀጣበት ምን መቅሰፍት አለ? በእውነት ጓጉንቸሩን ከባህር አውጥቶ እንዳለ በከተማው ላይ በየግለሰቡ ቤት ላይ ዘራው። ይሄ ብቻ እኮ ያስቸግራል ወገኖች። ጓጉንቸር እንዳለ ይሄ እንቁራሪቱ እንዳለ ከተማዋን ሞላት፣ ሰው መንቀሳቀስ እስከሚሳነው ድረስ። የዝንብ መንጋ፣ የአንበጣ መንጋ፣ የከብት እልቂት፣ የሰው ህመም፣ ይሄ ሁሉ ቢሆንም ይህ እግዚአብሔርን የማያውቅ ሰው ፈርዖን እግዚአብሔርን አላውቅም እስራኤልንም አልለቅም ማለት። እረ ህዝብ የእግዚአብሔር ነው ወገኖቻችን። እረ ህዝቡ የማንም አይደለም። እግዚአብሔርን ብናውቅ ህዝብ የእግዚአብሔር ነው።
ሕዝብ የእግዚአብሔር ነው፣ የማንም አይደለም። እግዚአብሔርን ካላወቅን የእኛ ባሪያ ይመስለናል፣ የእኛ ዕቃ ይመስለናል። አይደለም ግን እና በጥቅሉ የመጨረሻ የእስራኤላውያን የበኩር ልጆች እንኳ በሞት ተቀጥተው አልለቅም አለ። በእውነት ከለቀቀም በኋላ አገረሸበት። የነፃ ጉልበት ለምዶ ይሄ ግፈኛ እምቢ አለ። ከዛ በኋላ የተለቀቀው ሕዝብ ተለቀናል ብሎ ሲሄድ ፈርዖን እስከ ሰራዊቱ ግብፅ ላይ የተወለድክ ወጣት አትቅር ተብሎ ሊማገድ ነው ወገኖች። አይሄ ሰው አይሄ መሪ ባለመረጋጋቱ ስንት ትውልድ ሊያስጨርስ ነው። ፈርዖን ስንት ትውልድ ሊያስጨርስ ነው ወገኖች። ሄደ። ሙሴና ሕዝቡ እንዳይሸሹ ከፊታቸው ቀይ ባህር አለ። ወደ ኋላ እንዳይሉ ያ የነፃ ጉልበት የለመደው ፈርዖንና ሕዝቡ እየተከተለ ነው። ምን ያደርግ ይሆን ይሄ ሽማግሌ? ይሄ በምርኩዝ የሚሄድ ሽማግሌ ምን ያደርግ ይሆን ወገኖች? ምን ያደርግ ይሆን? ይሄ በ80 ዓመት የተጠራ ሰው ምን ያደርግ ይሆን? በያዘው በትር ቀይ ባህርን መታ። ቆመ ማይ አረፍት በየምን ወአረፍት በጽግም። ውሃው እንደ ግድግዳ በቀኝና በግራ ቆመ። የሙሴ በትር እንዳይመስላችሁ፣ ከሙሴ ጋር ያለው እግዚአብሔር ነው። የሙሴ ጉልበት እንዳይመስላችሁ፣ ባሕረ ኤርትራን የከፈለው ከሙሴ ጋር ያለው ከሽማግሌው ጋር ያለው እግዚአብሔር ነው። ሽማግሌ እንዴት ነው? እግዚአብሔር ካንተ ጋራ ሲሆን እንዲህ አድርጎ ከፈለ። ውሃ እንደ ግድግዳ በቀኝና በግራ ቆመ። እንደ ኮለኑ እንዲቆመ ውሃ። አቤት እግዚአብሔር ሥራ ድንቅ አይደለ? ለዚህ ነው በልዎ ለእግዚአብሔር ግሩም ግብር ከዚህ ላይ ነው እንግዲህ አይደለ? እግዚአብሔርን ሥራህ ድንቅ ነው በሉት። እግዚአብሔር ሥራህ ድንቅ ነው ልንለው ነው የተሰበሰብነው። በሉት እንጂ ውሃን እንደ ግድግዳ እንደ ምሰሶ የሚያቆም ያን የመከራ ሕዝብ ያን የተሰቃየ ሕዝብ እንዲህ የሚያሳልፍ ነው። እግዚአብሔር ጩኸታችንን ሲሰማ እንዲህ ነው ወገኖች። የእስራኤልን እንባ ሙሴን አስነሳ። እግዚአብሔር በሙሴ ላይ ሆኖ ባሕርን ከፍሎ የሕዝብ ይሄ መከራ ይበቃዋል አለ። እግዚአብሔር ይበቃዋል አለ። የኛ መከራስ በምንድን ነው የሚቆመው? እኛስ ከመከራው የምንላቀቀው መቼ ነው? እንዴት ነው? እንደ እስራኤል የሚያለቅስ ሕዝብ ሲኖር ነው ወደ እግዚአብሔር። ወአርገ ገአሮሙ ለሕዝብየ፣ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታል? አሁን በንስሐ ሆኖ ያለቀሳለ ወይ? ወደ እግዚአብሔር ያረገ እንባ አለን ወይ ወገኖች? ሙሴን የሚያመጣ ባሕር የሚከፍል አለ ወይ ወገኖች? መነሻዎቹ እኛ ነን። ማልቀስ፣ ወደ እግዚአብሔር ማቅረብ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ከመአድኅኖሙ፣ የሕዝቤን ጩኸት ሰምቻለሁ፣ ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድኤት አብሮአለና ግብፅ። ሰማይኩ ገአሮሙ ለሕዝብየ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝቤን የወገኔን ጩኸት ሰምቻለሁ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው?
እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰውኛውን ትምክህት ትተነው በጉልበቴ በምላስ የሚለውን ትተነው ባነባን ጊዜ ባለቀስን ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል። የማያሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው ይህንን ሕዝብ። እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ሕዝቡን አሻገረ። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት፣ በልህ ከእግዚአብሔር ጋር በመገዳደር ይህንን ሕዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመ ውሃ ለሱም የሚቆም መስሎታል። ገባ እስከ ሰራዊቱ። ከዛ በኋላ የሽማግሌው በትር ደግሞ የቆመውን እንደ ውሃ የቆመውን ውሃ እንድትመታ ተደረገ። ውሃው ወደ ነበረበት ተመለሰ። በመሃሉ ማን ነበር? ፈርዖንና ሰራዊቱ ነበር። ይሄ እግዚአብሔርን የማያውቅ መሪ አያችሁ፣ ይህንን ሕዝብ እንዴት እንደጎዳው ይዞት ገባ። ሞተ፣ ሕዝቡም አብሮ ሞተ። ይህንን ነው የሰማነው ወገኖቻችን። ስለዚህ ከዚህ ምን ተማር? አሁን ይህን ተረክን ማለት አገለገልን ማለት አይደለም። አገለገላችሁ ማለት አይደለም። ጸደቅን ማለት አይደለም። ይህን ተረክን ማለት ከፈርዖንም ከእስራኤልም ከሙሴም እንድንማር ነው የተፈለገው። እንድንማር ነው የተፈለገው ወገኖች። እግዚአብሔር ቅርብ ነው። እኛ ንስሐ እንግባ፣ እናልቅስ። እግዚአብሔር ቅርብ ነው። እግዚአብሔር ደካሞችን ተጠቅሞ ነፃ ያወጣል። ይህንን ለመማር ነው። ግን ማን ነው ወደ እግዚአብሔር የቀረበ ወገኖች? ከዚህ ታሪክ ተነስቶ በልህ ደግሞ በጉልበት ደግሞ የትም እንደማይደረስ ፈርዖንን ማየት ነው። የቱንም ያህል አምባገነኖች ብንሆንም ልካችንን አንዘልም። ይህንን ነው ያየነው በዚህ ታሪክ ወገኖቻችን። አደለ ተማርን፣ አስተማረን ይሄ ታሪክ። ስለዚህ እግዚአብሔርን እንፍራ፣ እግዚአብሔርን እንቅረብ፣ ወደ እግዚአብሔር እናልቅስ። መከራው ያልፋል። እንባችን ወደ እግዚአብሔር ይውጣ፣ መከራው ይጠፋል። አይዟችሁ፣ በእግዚአብሔር ተስፋ አትቁረጡ። እግዚአብሔር ዛሬም ያን ጊዜም ያው ነው። የሙሴ አምላክ የኛም አምላክ ነው። የዛ ሕዝብ አምላክ የኛም አምላክ ነው። እንደ ፈርዖን እግዚአብሔር አልተቀየረም። ያን ጊዜ የነበረው ፈርዖን የለም አሁን። እግዚአብሔር ግን እግዚአብሔር ነው። አንተስ አንተ ቅመ ነው፣ አንተስ ያው አንተ ነህ እንዳለ አይደል እንዴ? የሙሴ አምላክ የኛም አምላክ ነው። የእስራኤል አምላክ የኛም አምላክ ነው። ያን መከራ ያሳለፈ እግዚአብሔር የኛም አምላክ ነው። እኛ እንደ ሙሴ ሆነን ብቻ እንገኝ፣ እግዚአብሔር እንደ ሙሴ እንዲጠቀምብን። ይሄንን እንድናስብ ቤተ ክርስቲያን ሰበሰበችን። ይሄ ሁሉ ሲተረክ ያረፈደውም ይሄ ነው። ሲዘመርም የነበረው ይሄን ጽንሰ ሐሳብ ይዞ ነው። አይዟችሁ፣ እንበርታ፣ እንጸልይ፣ እንቅረብ፣ እናልቅስ። የማያልፍ የለም፣ የማያልፍ የለም። ፈርዖን በሕዝቡ ላይ በእስራኤል ላይ ያደረሰው መከራ አልፎ እስራኤል አለች። አሁን እኛም እንኖራለን። አይዟችሁ፣ ሁሉ ያልፋል። ወስብሐት ለእግዚአብሔር።